በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ነገ ጥቅምት 30 2018 ዓመተ ምህረት የዘንድሮ ዘመነ ጽጌ የመጨረሻው እሁድ ነው። የመጨረሻው እሁድ ተፈጸመ በመባል ይታወቃል። በዚህ ተፈጸመ በሚለው ቃል ላይ ተመስርተን ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁ አዳዲስም የሆናችሁ ይህንን መልእክት የምትሰሙ ሁላችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ተፈጸመ የሚለው ስያሜውን ያገኘው ከማሕሌተ ጽጌ አገልግሎት ነው። ተፈጸመ ናሁ ማሕሌተ ጽጌ ስሙር፣ የተወደደ የጽጌ ማሕሌት ተፈጸመ የሚል ነው። ተፈጸመ የሚለው በግዕዝም በአማርኛም ገላጭ የሆነ ቃል እንደሆነም የሚታወቅ ነው። አስጀምሮ ላስፈጸመን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ከአሁን በፊትም እንዳየነው ሄሮድስ የተባለው ንጉሥ የሕይወት ራስ የሆነውን መድኃኒት የሆነውን ክርስቶስን የተወለደውን ሕፃን ክርስቶስ ኢየሱስን ለማስገደል አስቦ በሺህ የሚቆጠሩ የቤተልሔምን ሕፃናት በጭካኔ አስገድለዋል። በታሪክ ድርሳናት እንደሚተረከው ወይም ተዘግቦ እንደምናገኘው 144,000 ሕፃናት በሄሮድስ በጭካኔ ተገድለዋል። ወላጆቻቸውም እንግዲህ ማቅ እንዲለብሱ ምክንያት የሆነ ጨካኝ ሰው ነው ሄሮድስ። ራሔል ስለ ልጆቹ አለቀሰች፣ መጽናናት አልቻለችም፣ የሉምና የተባለው ተፈጸመ ሲል ወንጌላዊ ማቴዎስ መዘገቡ የሚታወቅ ነው። በዚያ የጭንቅ ሰዓት ነበር እንግዲህ የጌታ መልአክ በሕልም ለዮሴፍ ተገልጦ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ሕፃኑንና እናቱን ይዘህ ወደ ግብፅ አገር ሽሽ ያለው። በዚህም ከ3 ዓመት በላይ ለ3 ዓመት ከመንፈቅ ያህል በግብፅ ሀገር በስደት ኖረዋል። ብዙ ተንከራተዋል፣ ብዙ ተሰቃይተዋል፣ ብዙ ተገፍተዋል። እንግዲህ የስደት ሕይወት የስደት ኑሮ ምን እንደሚመስል ማንም ሰው የሚያውቀው እውነት ነው። የተወለደው ሕፃን የእኛን ስደት ተሰዶ የእኛን ሞት ሞቶ ነው እንግዲህ ወደ ክብርና ወደ ዘላለም ሕይወት ያመጣል። ክብርና ምስጋና ለተወለደው ሕፃን መድኃኒት ክርስቶስ። ምስጋና ለእርሱ ይሁን። የሚገርመው ግን ሕፃኑ ኢየሱስ ከእናቱ ጋር በስደት እያለ ሄሮድስ ሞተ። ያሳደዳቸው እነዛን በቤተልሔም አውራጃ የነበሩትን ሕፃናት ያስገደለ ልጅ አልባ ያደረገው ሄሮድስ ሞተ። አሁንም የጌታ መልአክ በግብፅ ለዮሴፍ በሕልም ተገልጦ የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ አለው። የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ አለው። ወደ ሀገራቸውም ተመለሱ። እንግዲህ በየዓመቱ የምናስበው የጽጌ ፍጻሜ በዋናነት ይህንን ያስታውሰናል ወገኖች። ዘመነ ጽጌን በዝማሬ በልዩ ልዩ መንፈሳዊ አገልግሎት ማሳለፋችን እንዳለ ሆኖ ዘመነ ጽጌ እያልን የምናስበው የሕፃኑ ኢየሱስ የእናቱ የድንግል ማርያም የነ ዮሴፍ ስደት መጨረሻው ውጤቱ ይህንን ነው የሚያስረዳን። የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ አለው የጌታ መልአክ። ዮሴፍም ሕፃኑንና እናቱን ይዞ ወደ እስራኤል ሀገር ሄዱ። የማቴዎስ ወንጌል ምዕራፍ 2 ይህንን ነው የሚተርክልን። ሄሮድስ
ሕዝቡን ከኃጢአታቸው የሚያድነውን ለመግደል አስቦ ቀደም ሲል እንደጠቀስኩላችሁ በሺህ የሚቆጠሩ ሕፃናትን አስፈጅቷል። ከሰሪው ጋር ለሚታገል ወዮለት ተብሎ በነቢዩ ኢሳያስ በትንቢተ ኢሳያስ ምዕራፍ 49 ምዕራፍ 45 ቁጥር 9 ላይ በትንቢተ ኢሳያስ ምዕራፍ 45 ቁጥር 9 ላይ እንደተገለጸው የሄሮድስ ትግል ከሰሪው ጋር ነበር። የጭካኔው ጥግ ዛሬም ድረስ ሲተረክ ይኖራል። ለመንግስቱ ፍጻሜ የለውም ተብሎ የተነገረለትን ጌታ ሊገድል አስቦ እነዚያን ሁሉ ሕፃናት በላ። በመጨረሻም የሕፃኑን ነፍስ የፈለጉት ሞተዋል ተባለ። የሄሮድስ ፍጻሜ ይህ ነበር ወገኖቼ። ተፈጸመ የሚለው ቃል ብዙ ነገሮችን እንድናሰላስል ያደርገናል። የተሰደዱትን እንድናስብ ያደርገናል። በግፍ የተገደሉትን ሕፃናት እንድናስብ ያደርገናል። መጨረሻም ገዳያቸው ሞቶ አሳዳጁ ሞቶ የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑንና እናቱን ይዘ ወደ ግብፅ አገር ሂድ በማለት የጌታ መልአክ ለዮሴፍ የተናገረውን እናስባለን። ጅማሬና ፍጻሜ የሌለውን ጌታ ከእናቱ ከድንግል ማርያም ጋር ወደ ሀገራቸው እንዲመለሱ የጌታ መልአክ ለዮሴፍ መንገሩንና ድንግል ማርያምና ሕፃኑ ኢየሱስ ወደ ሀገራቸው መመለሳቸውን የስደታቸው ታሪክ በዚህ መደምደሙን በዚህ መፈጸሙን የቤተልሔምን ሕፃናት ያስፈጀው ሄሮድስም ታሪኩ በሞት መፈጸም መደምደሙን እንረዳለን። እንዲህ ዘመነ ጽጌ ወይም ደግሞ ተፈጸመ የሚለው ዋና የታሪኩ ማጠንጠኛ ይህ ነው ወገኖቼ። የሕፃኑን ነፍስ የፈለጉት ሞተዋልና ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ሂድ አለው። የማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ የሄሮድስ ፍጻሜ ይህ ነበር ወገኖቼ። የዛ የጨካኙ ሰው የገዳዩ ሰው ታሪክ ፍጻሜው ይህ ነበር። ሕፃኑ ኢየሱስን ከእናቱ ከድንግል ማርያም ጋር ያሳደደው፣ እነዛን የቤተልሔም አውራጃ ሕፃናትን ያስፈጀው፣ ወላጆችን ልጅ አልባ ያደረገው፣ ማቅ ያስለበሳቸው፣ ራሔል ስለ ልጆቿ መጽናናት አልቻለችም። ራሔል መጽናናት አልቻለችም፣ ልጆቿ የሉምና ተብሎ የተነገረው በነቢይ አስቀድሞ የተነገረው የተፈጸመበት ታሪክ እዚህ ላይ ነበር ወገኖቼ። የሄሮድስ ፍጻሜ ይህ ነው ወገኖቼ። የእኛስ ፍጻሜ ምን ይሆን? የሄሮድስን ፍጻሜ ስናስብ፣ የሄሮድስን ታሪክ ስናስብ የእኛስ ፍጻሜ ምንድን ነው? እንደ ሄሮድስ በግፍ በጭካኔ በክፋት በቅናት በመቀኝነት በተንኮል ሌላውን በማሳደድ በሌላው ላይ ግፍ በመፈጸም ወይስ ለበጎ ስራ ለበጎ ተግባር እየተጋን ነው ፍጻሜያችንን የምንጠብቀው? ለመሆኑ ፍጻሜያችን ምን እንደሆነ ምን ያህል ጊዜ ወስደን አስበንበታል? የእያንዳንዳችን ፍጻሜ መጨረሻው ምንድን ነው? እዚህ ላይ የተገለጸው ታሪክ እዚህ ላይ የተነበበው ታሪክ ወገኖች ለሁላችንም ያለውን ትልቅ መልእክት ልናስተውል ያስፈልጋል። ነገሮች ሁሉ ፍጻሜ ያላቸው በግፍ በጭካኔ እንደሮጡ ዛሬም በርካታ ሄሮድሶች አሉ። የሌላው መሞት፣ የሌላው መሰደድ፣ የሌላው መራብ፣ የሌላው በመከራ ውስጥ ማለፍ፣ የሌላው በተለያየ የመከራ አይነት ማለፍ ምንም የማይመስላቸው የራሳቸው ቅንጦትና ምቾት ብቻ የሚያሳስባቸው። ታዲያ ይህንን ታሪክ ስናስብ የእኛስ ማንነታችን፣ ታሪካችን፣ ፍጻሜያችን ምንድን ነው የሚለውን የእግዚአብሔር ቃል ዛሬም ለእያንዳንዳችን ትልቅ መልእክት እንዳለው ልናስታውስ ያስፈልጋል። የተፈጠርነው ወገኖች የዘላለም አምላክ የሆነው ይልቁንም የተወለደው ሕፃን ለሁላችንም መዳን በመሆን
ወደማያልፍ ክብር፣ ወደማያልፍ ርስት፣ ወደማያልፍ ከፍታ እንድንደርስ እንጂ እንደ ሄሮድስ በጭካኔ በክፋት ተይዘን በሌላው ሞት በሌላው መከራ ቀልደን ሞታችን እንድንጠብቅ አይደለም። ስለዚህ ከዚህ ታሪክ ብዙ መማር እንችላለን። ለዚህ ለ40 ቀናት ያህል ስለ ዘመነ ጽጌ የሚታሰበው የሕፃኑ የኢየሱስ ስደት ከእናቱ ከድንግል ማርያም ጋር ወደ ግብፅ የተሰደዱበት የታሪካቸው መቋጫ አሳዳጁና ገዳዩ ሄሮድስ መሞቱ በመልአኩ በኩል ከተነገረ በኋላ ወደ ሀገራቸው በመመለስ ነው። ከዚህ ታሪክ እያንዳንዳችን የምንማረው ነገር እንዳለ ልብ ማለት እንችላለን። ፍጻሜ ምንድን ነው ብለን የፍጻሜያችንን ግብ ማስታወስ እንችላለን። ለዚህ የሰው ልጅ የተፈጠረበት ዋና ዓላማ አስቀድሞ በመልኩና በምሳሌው እንደገና ደግሞ በተሰደደውና የሕይወት ራስ በሆነው በክርስቶስ ወደ ቀደመ ክብራችን እንድንመለስ የተከፈለ ዋጋ ነው። የኢየሱስ ክርስቶስ ስደት፣ መከራው፣ እስከ መስቀል ድረስ የደረሰበት ስቃይ ሁሉ ለእኛ ክብር ነው። ይህንን ባለማስተዋል እንደ ሄሮድስ ገዳይነትን፣ አሳዳጅነትን፣ የሌላውን ስቃይና መከራ የኑሯቸው መገለጫ አድርገው ለሚኖሩ ሰዎች ደግሞ ይህ ቃል ትልቅ መልእክት እንዳለው ሁላችንም ልናስተውል ያስፈልጋል። ይልቁንም መንፈሳዊ ነኝ፣ ክርስቲያን ነኝ፣ አገልጋይ ነኝ የምንል የሃይማኖት ሰው ነኝ የምንል ሰዎች ፍጻሜያችን ምን እንደሆነ እኛም ራሳችንን ማየት ይገባናል። አሬስ እኛ በሌሎች ላይ ስለ ሌሎች ምን ያህል በጎ አመለካከት ነው ያለን? እኛስ በመንፈሳዊነት ስም የምናሳዳቸው የምንገፋቸው የጭካኔ ተግባራት የሉንም ወይ? እኛስ ምን ያህል ከሄሮድሳዊ ተግባር ከሄሮድሳዊ ሕይወት ነፃ ነኝ የሚለውን የእግዚአብሔር ቃል ሁላችንንም የሚያስተምረው ትልቅ መልእክት አለው። ስለዚህ እግዚአብሔር በሰጠን ዘመን ፍጻሜያችንን ለማሳመር ይህ ቃል ትልቅ መልእክት እንዳለው ልናስታውስ ያስፈልጋል። አባቶቻችን ፍጻሜን አሳምርልኝ ይላሉ። ስለዚህ ፍጻሜያችን የሚያምረው እንደ ቃሉ የሆነ እግዚአብሔርን በሚፈራ ሕይወት እንደ እግዚአብሔር ቃል የሆነ ሕይወት መኖር ስንችል ነውና እንደ ሄሮድስ አይነት ጨካኝና ገዳይ ክፉ ከሆኑ ሰዎች ታሪክ መማር እንችላለን። አምላካችን እግዚአብሔር ዘመነ ጽጌን በሰላም አስጀምሮ ስላስፈጸመን ክብርና ምስጋና ለእርሱ ይሁን።